መጽሐፍን በዜማ ቤተሰቦች ዛሬ በሀብት መንገድ ክፍል 2 ተመልሰን መጥተናል። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 2 ትምህርት ከሮበርት ፍሮስት። ሮበርት ፍሮስት የማደንቀው ባለቅኔ ነው። በርካታ የምወዳቸው ግጥሞች ቢኖሩትም በጣም የምመርጠው ያልተኬደበት መንገድ የተሰኘውን ነው። ምክሩን በየቀኑ በተግባር አውለዋለሁ። ያልተኬደበት መንገድ። ከፊቴ ያለው ጎዳና ለሁለት የተከፈለ፣ በሁለቱም መንገድ የመሄድ አማራጭ ስለሌለ በአንደኛው መሄድ መምረጥ ግዴታዬ በመሆኑ አንዱን ከሩቅ ሳጤነው የተሞላ ነው በደኑ። ምንጠራ የሚያስፈልገው ዳዋ የዋጠው ነው ደኑ። ሌላኛው ግን ሰዎች አዘውትረው የረገጡት እጅግ የተለመደው መሆኑን አስተዋልኩት። መንገድ ወደ መንገድ እንደሚያደርስ ሲያውቀው ልቤ ላልመለስ እንደምችል እየጠረጠረ ቀልቤ ብዙም ያልተኬደበትን መንገድ በድፍረት ነበር የመረጥኩት። ለውጥ የፈጠረልኝም እሱን ሆኖ አገኘሁት። ለውጡንም የፈጠረው ይኸው ነበረ። ለዓመታት የሮበርት ፍሮስትን ግጥም እየመላለስኩ አሰላስየዋለሁ። የተማረውን አባቴን ምክር ላለመቀበል መወሰን የሚያሳምም ውሳኔ ነበር። ቀጣዩን ሕይወቴን ያስያዘልኝ ውሳኔ ግን እሱ ነው። አእምሮዬ አንዴ ከወሰነ በኋላ ስለ ገንዘብ መማሬን ጀመርኩ። ሀብታሙ አባቴ ለ30 ዓመታት ዕድሜ 39 እስከሚሞላ ድረስ አስተምሮኛል። የሚገባኝን ያህል ማወቄን ሲረዳ ነው ማስተማሩን ያቆመው። ገንዘብ ከኃይል ምንጮች አንደኛው ነው። ገንዘብ ይመጣል ይሄዳል። ከሁሉም የሚበልጠው ግን ስለ ገንዘብ የሚኖረን ግንዛቤ ነው። ስለ ገንዘብ መማር የጀመርኩት ከ9 ዓመቴ ጀምሮ በመሆኑ ሀብታሙ አባቴ የሚነግረኝ ነገሮች ቀላል ነበሩ። ለ30 ዓመታትም ይደጋገሙ የነበሩት 6 ትምህርቶች ነበሩ። ይህ መጽሐፍ ሀብታሙ አባቴ ያስተማረኝን 6ቱን ትምህርቶች ቀለል ባለ መልኩ ለማቅረብ የሞከርኩበት ነው። ትምህርቶቹ መልስ እንዲሆኑ ሳይሆን መንገድ ጠራጊ እንዲሆኑ የተዘጋጁ ናቸው። በዓለም ላይ የሚፈጠሩ ነገሮች ምንም ቢሆኑ እናንተና ልጆቻችሁ ሀብታሞች መሆን እንድትችሉ ለማስቻል መንገድ የሚጠርጉ ወሳኝ ቁልፎች ናቸው። ትምህርት 1 ሀብታሞች ለገንዘብ ብለው አይሰሩም። አባዬ፣ ሀብታም መሆን እንዴት እንደምችል ልትነግረኝ ትችላለህ? አባቴ የሚያነባውን ጋዜጣ አስቀመጠና ሀብታም መሆን የፈለግከው ለምንድን ነው አለኝ። ምክንያቱም ዛሬ የጂሚ እናት ልጇንና ሌሎች 3 ጓደኞቿን በአዲሱ ካዲላቸው አሳፍራ ለሽርሽር ወደ ባህር ዳር ወሰደቻቸው። እኔና ማይክ ግን አልተጋበዝንም። ያልጋበዙን ድሃ ልጆች በመሆናችን እንደሆነ ነገሩ። እንደዚህ ያሏችሁ? አዎን ስል መለስኩ፣ ስሜቴ ተጎድቶ። አባቴ ጭንቅላቱን በመገረም ነቅንቆ መነጽሩን አስተካክሎ ጋዜጣውን ወደ ማንበቡ ተመለሰ። እኔ ግን ምላሹን ጥበቃ ቆሜ ቆየው። ዓመቱ 1956 ሲሆን ዕድሜዬ 9 ነበረ። እንደ አጋጣሚ ሆኖ የምንማረው ሀብታሞች ልጆቻቸውን በሚያስተምሩበት ትምህርት ቤት ነበር የምንማረው። እስከ 6ኛ ክፍል ነጋዴዎችና የስኳር ፋብሪካው ስራ አስኪያጆች ልጆቻቸውን አንድ ትምህርት ቤት ውስጥ ያስተምራሉ። ከ6ኛ ክፍል በኋላ ግን የሀብታሞቹ ልጆች ወደ ግል ትምህርት ቤት ያመራሉ። እኛም የምንኖረው የግል ትምህርት ቤቱ በሚገኝበት አቅጣጫ ስለነበረ እኔም እዚያ አማራለሁ። መኖሪያችን ከመንገዱ ወዲያ ማዶ ቢሆን ኖሮ ግን ከእንደኔ ወላጆች አይነት ከተወለዱ ልጆች ጋር ለመማር እገደድ ነበረ። በመጨረሻ አባቴ ጋዜጣውን አስቀመጠ። እያሰበ እንደቆየ ገብቶኛል። መልካም ልጄ፣ ቀስ ብሎ ጀመረ። ሀብታም መሆን ከፈለክ
ገንዘብ መስራት እንዴት እንደምትችል መማር አለብህ አለኝ። ገንዘብ ምሰራው እንዴት ነው? ጭንቅላትን ተጠቀምበት አለኝ ፈገግ እያለ። ጥምረት ተፈጠረ። በቀጣዩ ጠዋት ለማይክ አባቴ ነገረኝን ነገርኩት። እስከማውቀው ድረስ ትምህርት ቤታችን ውስጥ ብቸኛዎቹ የደሃ ልጆች ማይክና እኔ ነበርን። በእርግጥ እኛ ያን ያህል የደሃ ልጆች አልነበርንም። ነገር ግን ያ ስሜት የሚያድርብን ሌሎቹ አዲስ የቅርጫት ኳስ ጓንት፣ አዲስ ብስክሌት፣ ሌሎችም በርካታ አዳዲስ ነገሮች ስላሏቸው ነው። እናትና አባቶቻችን ምግብ፣ መጠለያና ልብሶች ያቀርቡልናል። አባቴ ሌላ ነገር የምትፈልግ ከሆነ ሰርታ አገኘው ማለትን ያዘወትር ነበረ። የምንፈልጋቸው ነገሮች ቢኖሩም የ9 ዓመት ልጆች ሆነን ልንሰራ የምንችላቸው ስራዎች ግን አልነበሩም። ታዲያ ገንዘብ ምንሰራው እንዴት ነው ሲል ጠየቀኝ ማይክ። እኔ እንጃ አልኩና ግን አጋሪ መሆን ትፈልጋለህ አልኩት። ተስማማ። እናም በዚያው ሳምንት ቅዳሜ ማይክ የመጀመሪያው የቢዝነስ አጋሪ ሆነ። ጠዋቱን በሙሉ አዳዲስ ሐሳቦችን ስናወጣ ስናወርድ አሳለፍ ነው። በመጨረሻ ማይክ ከሳይንስ መጽሐፍ ያነበበውን አንድ የቢዝነስ ሐሳብ ለመሞከር ወሰንን። ለበርካታ ቀጣይ ሳምንታትም እኔና ማይክ ጎረቤቶቻችን ቤት እያንኳኳን የተጠቀሙባቸውን የጥርስ ሳሙና ማስቀመጫዎች እንዲሰጡን እየጠየቅን ሰበሰብን። በመጨረሻ በቂ የሰበሰብን ሲመስለን ሊዱን በማቅለጥ ሳንቲሞች ለመስራት በበርሜል እሳት አያይዘን ጀመርን። ይህንን በምንሰራበት ወቅት ድንገት የደረሰብን አባቴ ልጆች ምን እየሰራችሁ ነው ሲል ጠየቀን። እንድናደርግ የነገርከን እየሰራን ነው፣ በቅርቡ ሀብታም እንሆናለን አልኩት። አባቴ በስራችን ከጓደኛው ጋር ተሳሳቅብንና ገንዘብ መስራት የባንኮችና የመንግስት መብት ብቻ መሆኑን ነገረን። ህልማችንን ጨለማ ዋጠው። ህገ ወጥ ነው እያልከን ነው? ማይክ ነበር ጠያቂው። አዎ ህገ ወጥ ነው አለ አባዬ። ነገር ግን ንጹህ የፈጠራ ክህሎት ነው ሳያችሁ፣ እናም በሀሳቦቻችሁ ቀጥሉባቸው፣ ኮርቼባቸዋለሁ አለን። ልጆች ድሃ የምትሆኑት ተስፋ ከቆረጣችሁ ብቻ ነው። ሀብታም መሆን የምትፈልጉ ከሆነ እኔ ምክር አትጠይቁኝ። የማይክን አባት አማክሩት። የኔን አባት? አባቴ የገንዘብ መስራት ላይ ጎበዝ ከሆነ አሪፍ መኪና የሌለን ለምንድን ነው ሲል ጠየቀ ማይክ። አሪፍ መኪናና ጥሩ ቤት አለ ማለት ሀብታም ነው ማለት ላይሆን ይችላል። አባትህ ከኔ ይለያል ማይክ። አባትህ የሆነ አይነት የንግድ ግዛት እየገነባ ነው። እንደምጠረጥረው ከሆነም በቅርብ ጊዜ ውስጥ በጣም ሀብታም ይሆናል። ማይክና እኔ ከአባቴ ምክር በኋላ ሊድ በማቅለጥ ያጠራቀመው ቦታ አጸዳዳንና ማይክ ወደ ቤቱ ሄደ። አባቱን በተቻለ ፍጥነት አናግሮት እንደሚደውልልኝም ቃል ገብቶ ነበረ። ማታ 2:30 ሲሆን ማይክ ደወለ። እሺ በቀጣዩ ቅዳሜ አልኩትና ስልኩን ዘጋሁት። የማይክ አባት አግኝቶ ሊያናግረን ፈቃደኛ ሆኗል። ቅዳሜ በማለዳ ከጠዋቱ 1:30 ሲሆን ከመኖሪያ ቤቴ በመውጣት ድሆች በብዛት ወደሚኖሩበት የከተማው ክፍል የሚያደርሰኝን የከተማ አውቶቡስ ያስኩኝ። ትምህርቶቹ ተጀመሩ። በሰዓት 10 ሳንቲም እከፍላቸዋለሁ። ይህ ክፍያ እንደ አውሮፓውያን አቆጣጠር በ1956 ዓ.ም እንኳን ባለው የገንዘብ አቅም ዝቅተኛ የሚባል ነበረ። በዕለቱም እኔና ማይክል ከጠዋቱ በ2 ሰዓት ከአባቴ ጋር ተገናኘን። የማይክ አባት በወቅቱ ፋታ የማይሰጥ ስራ ይዞ ነበር። እኔ የማይክ አባት ወደሚገኝበት ትንሽዬ ንጹህና ቀለል ወደምትለው ቢሮ ስደርስ ማይክም በሩ ላይ አገኘ። አባዬ ስልክ እያነጋገረ ነው፣ እስኪጨርስ ድረስ አረፍ ብለህ ጠብቀው በማለት በሩን ከፈተልኝ። ሌሎችም ወረፋ ጠባቂዎች ሲኖሩ አንደኛው ከአጠገቤ ቆመው የመጋዘን ኃላፊ ሲሆን ሴቶቹ ደግሞ ምግብ ቤቱን ያስተዳድራሉ።
መጀመሪያ ያየችው የግንባታ ተቆጣጣሪ ከዚህ ከምንገኝበት 50 ማይልስ ርቀት ላይ የሚገኘው የመንገድ ስራ ፕሮጀክት ዋና ኃላፊ ነው። ስራው ሁሉ በተቃና ሁኔታ እየተካሄደ ነው ስል ጠየቅኩት። ሁሉም ባይሆን በአብዛኛው ግን በጥሩ ሁኔታ ላይ ይገኛል ብሎኝ ካጠገቤ በመቀመጥ ወንበሩን ሳበው። ማይክ በመቀጠልም አባቴን ገንዘብ እንዴት ልናፈራ እንደምንችል ጠይቄው ነበር እና ምን አለ? ፈገግ ብሎ ስጦታ እንደሚሰጠን ነግሮኛል። ኦ መልካም ነው። የተቀመጥኩበት ወንበር ላይ ተደላድዬ በመቀመጥ ስንቀሳቀስ የወንበሩ እግሮች እንከን እንዳለባቸው ተገነዘብኩ። ስጦታው ምን እንደሆነ ታውቃለህ? በእርግጥ አላውቅም፣ በሂደት ማውቃችን ግን አይቀርም ብሎ ማይክ መለሰልኝ። በድንገት የማይክን አባት ድምፅ ሰማን። እኛ ወዳለንበት እየቀረበ ነበረ። እኔና ማይክም ከተቀመጥንበት ተነስተን ቆም ብለን ጠበቅነው። ልጆች ተዘጋጅታችኋል? በማለት ከጎናችን ተቀመጠ። ሁለታችንን በመስማማት ጭንቅላታችንን በመነቅነቅ ዝግጁነታችንን አረጋገጥንና ከፊት ለፊቱ ተቀመጥን። የአባትየው ተክለ ሰውነት ግዙፍ ሲሆን ቁመቱም ረጅም የሚባል አይነት ነው። ከአባቴ ጋር የሚቀራረብ ተክለ ሰውነት አለው። በማንነት ደረጃ ግን ሲመዘኑ የሚለያዩ ይሁኑ እንጂ ሁለቱም ያላቸው ብርታት ሳይመሳሰል አይቀርም። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 2ን የተከታተላችሁት ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።